ጥንዶቹ እውነትም ተፋቱ ወይስ ምንድነው የተፈጠረው? እንደዚሁንም ስለነዚህ ሰዎች ምን ብለው ነው ሀሳባቸውን የሰጡ ያሉት በእነሱ ዙሪያ በእነሱ በነበረው ነገር እና ምን ብለው ነው ሰዎች በተለይ እሷ እንደዚሁንም ደግሞ ለሱ ብዙዎቹ እንግዲህ የራሳቸው የሆነ ብዙ ሀሳቦችን ያው እያመነጩ ነው ማለት ነው። ብዙም ያስተምራልም እንዲህ ማድረግም የለብንም አለብንም የሚሉ ብዙ ሀሳቦች አሉ። እውነትስ ተፋተው ነው ወይስ እንዴት ነው? ራሷስ ደግሞ ምን አለች የሚለው አብረን የምናይ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ። አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ ነው አይሻ ነኝ። እንግዲህ እነዚህ ሁለት ጥንዶች እንግዲህ በቲክቶክ በዩቲዩብ ብቻ የትኛውንም ሶሻል ሚዲያ ውስጥ የምናያቸው ጥንዶች ናቸው። ብዙዎቹ ከተገቡ አይቀር እንደነሱ፣ ከተዋደዱ አይቀር እንደነሱ፣ ከኖሩ አይቀርም እንደነሱ ነው ብለው ይላሉ። አንዳንዶቹ ደግሞ እነሱ ሳይ ማግባት ያጓጓኛል፣ እነሱ ሳይ ደግሞ እውነተኛን ፍቅር መኖሩን በእነሱ ነው ያለው። ብቻ በቃ ስለነሱ ሰው ብዙ ሀሳብ ነበር የሚሰጠው። ምክንያቱም እጅግ ተዋደው ተከባብረው የሚኖሩ አይነት ጥንዶች ነበሩ። ብዙ ነገርም ደግሞ ያው ያሳያሉም። ብቻ በትንሽም ተነስተው ደግሞ በቃ በሶሻል ሚዲያው ታዋቂነትም አግኝተው አሪፍ ሄደው ነበረ ማለት ነው። አሁን ግን እንግዲህ እነዚህ የሚዋደዱ ጥንዶች ተፋተዋል የሚል ወሬ እንግዲህ በሶሻል ሚዲያ ተሰራጭተዋል። የእነሱ መፋታት እጅግ በጣም ብዙዎቹን አናደዳቸው፣ ብዙዎቹን አበሳጫቸው። ምክንያቱም እሷን ፈቶ ማንስ ሊያገባ ነው? እሷን ተለያይቶ ከዚህ በኋላ እንደ እሷ አይነት ሴት በምድር ማግኘት ይችላል ወይ? ሲጀመርም እንደ እሷ አይነት ሴት አለ ወይም ሁሉም የሚሉም አሉ ማለት ነው። ለምንድን ነው ብዙዎቹ እንደዛ ሊሉ የቻሉት? በጣም ትክክለኛ ይሄ ኢትዮጵያዊን አይነት ሴት ስለሆነች ይመስለኛል። ያ ማለት ብዙ ጊዜ አንዳንዶቹ ለቪዲዮ ብላ ነው ብለው ይሏታል። ለቪዲዮም ብላ ቢሆን የምትሰራው ነገር የምታደርገው ነገር እሱ ስራ ውሎ እስከሚመጣ ድረስ ቤቷን ጠብቃ ምግብን አብስላ ከቁርስ እስከ ራቱ እየሰራች ብቻ በቃ ቤቴ የምትል ይሄ እንዴት ነው ትክክለኛ የሴትነት ወጉ ያለው የለም እንደዛ ነገር እና ያላት ልጅ ናት ማለት ነው። በጣም ራስዋን በቃ የምታደክም እሱን ለማስደሰት ዋጋ የምትከፍል አይነት ሴት ናት። እንዴት እንደዚች አይነት ሴት ይጣላል ይፈታታል? እና እሷንስ ፈቶ እንዴት ነው መኖር የሚችለው ብለው ይላሉ። በጣም እንግዲህ እሷ ደግሞ ወጥታ ብዙ ነገር ማውራት አልፈልግም፣ መናገር አልፈልግም። ብቻ በቃ ለሰው ቢነገር ማንኛውም ነገር ሰው አያስተካክለውም፣ የሚያስተካክለው ፈጣሪ ነው። ለሰው ቢነገር ምንም የሚመጣ ነገር የለም ብላ ወጥታ ተናግራለች። ይሄ ልክ ናት። እውነት እንኳን ተፋተው ሊሆን ይችላል፣ ተጣልተውም ሊሆን ይችላል፣ በመሀል አለመግባባት ተፈጥሮም ሊሆን ይችላል። አንዳንዴ ሚዲያን ያወቀው ነገር ሚዲያ የሰማው ነገር እውነቴ ነው ምንም በረካም የለውም። የሚያምር ፍቅር ሀብለው ፍቅር ሲጀምሩ ሚዲያ ላይ እናያለን፣ ሲጋቡም እንደዛው ትዳራቸው ላይ ደስተኛ ሆነው ሲኖሩ ልጅም ሲወልዱ መጨረሻም ደግሞ ተፋቱኝ የሚል ፋይል ደግሞ እዚሁን ቲክቶክ ላይ እንደ አንዳንዶቹ ቲክቶክ ላይ የተጀመረ ፍቅር ቲክቶክም ላይ ያበቃል ብለው ይላሉ ብዙዎቹ ማለት ነው። እና አሁን የነሱ ነገር እንደውም እኔ ሁሉም ነገርዋ ሲክሬት ማድረግዋ በቃ ብቻ አሁን ምንም የምታወራው ነገር እንደሌለና የሰው ቢወራለት ምንም ሊያመጣ እንደማይችል ለሰው ልጅ ሳይሆን ለፈጣሪ ችግርን ወይም ደግሞ ማንኛውም ነገር ለፈጣሪ መንገር አግባብ እንደሆነ ስተወታ ተናገረች ማለት ነው። ያ ትክክል ናት። ምክንያቱም የሰው ልጅ ይሳሳታል። እሱም ያ የሆነ ያላግባባቸው ነገር ሊሆን ይችላል።
ያጣላቸው ነገር ኑሮ ሊሆን ይችላል። ያ ማለት ልጅ በመሀላቸው አለ፣ ነገ አይታረቁም ማለት አይደለም። ወደፊት ሊታረቁ ይችላሉ። ስለዚህ እሷ ወጥታ የሆነም ያልሆነም ያሳለፉት መልካምንም ጥሩ ነገር ወጥታ ማውራት፣ እሱም ማውራት፣ ይሄ ብዙ ጊዜ አግባብ አይደለም። አንዳንዴ እውነቴ ነው ሰው ተጣልቶ ወይም ደግሞ በጣም የሆነ በትዳር ህይወት በተለይ የሆነ ነገር ተፈጥሮ ለሌላ ሰውን አሳልፋችሁ ስትነግሩት ያስቸግራችሁ። ሴት ልጅ ባለው ያለው ችግር፣ ወንድ ልጅ ደግሞ በሚስቱ ላይ ያለው ነገር አውጥቶ ሲያወራ መጨረሻ ላይ እንኳን ወደ ራሱ ተመልሶ አንድ ሰው ሴቷም እሱም መታረቅ እንኳን ቢፈልጉ ብዙ ጊዜ ምለው ማለት ነው በቃ ወይ ሰው እንደዛ ተጣላን ተብሎ እንደዛ ሰምቶ እንደዛ አውርተን በቃ እንዴት ነው መታረቅ ፈልገው ራሱ የሰውን አፍ ወይ ደግሞ ሰው ምን ይለኛል በሚል የራሱ የሆነ አንድ ሊሆኑ ራሱ የሚፈሩ ይመስለኛል ማለት ነው። ለዛ ብዙ ጊዜ አሁን በምን ይፋቱ በምን ይጣሉ በቃ ምንም በራሳቸው መንገድ ዝም ብለው የራሳቸው ስራ ላይ መሆናቸው ጥሩ ነው። ለምን ነገ ታርቀውም ሊመጡ ስለሚችሉ ማለት ነው። ሌላው ደግሞ ወንዶቹ ደግሞ ምን አሉ? አንድ መሆን ካልተቻለ መለያየት ትልቅ መፍትሄ ነው ብለው ለሰጡት መልስ ብዙዎቹ መለያየት ትልቅ መፍትሄ ነው ለሚባል ለእናንተ አይነት በጣም ልተዋደደ በጣም ልተላመደ አንዳችሁ ለአንዳችሁ አስፈላጊ ለሆናችሁ እጅግ በጣም የምትዋደዱ የምትፋቀሩ ብዙ ነገርን የለመዳችሁ አብራችሁ እሷን ያላንተ እሱንም ደግሞ ያለ እሷን መኖር እንደማይችልን የለመዱት ነገር እንዴትስ ነው ብቻን መኖርን የሚያስደስታቸው? ለነሱ ይሄ ነገር አይሆንም። ስለዚህ ብትችሉ አሁንም ብትታረቁ በተለይ ለብዙ ሴቶች ተምሳሌት ነበርሽ ብለው ይለዋታል ብዙዎቹ ማለት ነው። ምክንያቱም አንድ ሴት ቤቴን፣ ጓዳዬን፣ ትዳሬን፣ ልጆቼን፣ ህይወቴን እንድትል የምታሳይ አይነት ሴት ነበረች። አሁን ይሄ ሲታይ ብዙዎቹ ውህ የነሱ ትዳርማ ያበቃለት ነገር ምን ትዳር አለ ብዬ እገባለሁ። መጀመሪያ እነሱ ሲታይ ትዳር አማረኝ ፍቅር አማረኝ ሲል የነበረ፣ አንዳንዶቹ ደግሞ አሁን እነሱ ተፋቱ ከተባለ ቆሞ መቅረት ይሻላል፣ ለካ እንዲም ተዋዶ መለያየት መፋታት አለ ወይም ብለው ይላሉ። በአጠቃላይ እንግዲህ ብዙ ጊዜ ትዳር ህይወት በጣም ብዙ ጊዜ ሚዲያ ላይ ሲወጣ አንዳንዴ እኔ እንጃ በቃ የሰው ማይኑ ይሁን ብዙ ጊዜ አይበረክትም ማለት ነው። እና አንዳንዴ የሚዲያም ሰዎች ብንሆን በተለይ ይሄ ህይወት የሚባለው ነገር የራሳችን ህይወት ላይ ብዙ ሚዲያ ላይ ማውጣቱ አስፈላጊ አይደለም፣ ዋጋ ያስከፍላል። እና አሁን እነሱ እንግዲህ ልጅ ወልደዋል። እንግዲህ አላህ አንድ ያድርጋቸው፣ መለያየቱ ውሸት ያርገው እያልን እውነት ተለያየን የሚል መልስ አላወሩም። እንግዲህ ሰው መረጋጋት አለበት።